ስለዚህ መቼ ነው የምትወልጂው ማለት ነው? ወይ ሰፊዬ ግን በእናትህ ቆይ የት አለ እሱ? እናቴ አረቄ ታወጣ ነበርና በጣም የሚያመኝ ነገር ነበር። የሆነ ደህና ነገር እዚህ ከተማ ላይ ሁላ ሆኜ ስበላ ስጠጣ እናቴ ትዝ ትለኛለች እና ዜማን ወዷታል። አዶናይ ዜማን ወዷታል። ይሄን ነገር ደግሞ ለማረጋገጥ ከፈለጋችሁ ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የተከበራችሁ የቻናሌ ቤተሰቦች፣ ዛሬም በድጋሚ እንግዲህ በሌላ ቪዲዮዎች መጥቻለሁ። አዳዲስ መረጃዎችና በማል ደግሞ ሳቅ የሚያደርጉ ቪዲዮዎችን በማል እየተመለከትን የምንቆይ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮውን ደግሞ ካያችሁ በኋላ ፕሊስ ላይክ አድርጉ። ቤቱ ሞቅ አድርጉት። አሁን ሰብስክራይብ ያደረጋችሁ ነው የምታዩ ሰዎች ደግሞ ከዚህ በኋላ ሰብስክራይብ አድርጋችሁ ብታልፉ ምንም የሚጎዳ ነገር የለም። ስለዚህ ፕሊስ ሰብስክራይብ በማድረግ አበረታቱኝ። ኤኒ ኮሜንት ካላችሁ ደግሞ ኮሜንት ማስቀመጫው ስር አስቀምጡልኝ። ወደ ዛሬ ቪዲዮ እንቀጥል። ሰላም ነው ማዘር? ምንድነው አለን? ምንድነው? እኔ አሁን ከውጭ ሀገር ተምሬ የመጣው ፕሮፌሽናል ላማኝ ነኝ። ፒኤችዲ ዲኤችዲ አለኝ እና ከርሶ የሚጠበቀው እንግዲህ ይሄንን ስራ ለማስቀጠል 4 አይን ያለው አንድ እንጀራ እና ደግሞ የዳክዬ እንቁላል በፈስተረ ባልቁ የሚመጣውን የዶሮ ወጥ ማቅረብ ብቻ ነው። ደግሞ እንደዚህ አይነት ጀመርሽ? ምን ማለት ነው? እንደዚህ አይነት ልመና የለኝም ይበሉ ሲፈልጉ ማዘር ስሬና ያንቆሽብኝ። እኔ እኮ ከስንት ሀገር ተምሬ ከቻቻማ የሚባለው ሀገር ተምሬ ነው የመጣሁት። ምን ማለት ነው? አሁን እንዲህ ማንቆሽሽ ምን ማለት ነው? ለውሻ ነው እንዴ? እንደዚህ ደግሞ ጀመርሽ? እንደዚህ ጀመርሽ አይደለም። ምን ሰራተኛ አልሆንልሽም ነው? ባለፈው በሰራተኛ ወጥ አልሆንልኝ፣ አሁን በለማኝ ነው። እሰይ ደጋኩ። እኔ የለኝም ለእንደዚህ አይነት ጥጋበኛ አልሰጥም። የለኝም ይበሉ ሲፈልጉ አይላችሁ። እኔ መለመን አሁን እርቦሽ ከሆነ ታስታውቂያለሽ። ፊዚሽ ተጠግሮራል። አሁን በልተን እንምጣ አስፈልጉ እና አብረን እንለምን። እስከዚህ ለማኝ ደግሞ ያንቻንሶ ሀበሻ እንዲህ ነው። ሀበሻ እንዲህ ያደርጋችኋል። አንድ ላይ እንስራ ስትባሉ አትወዱም። በጣም ነው የምትጠሉት። አመዳም አልቀረቡት በዛ ነው መንገድ አስረሱኝ ችጋሮት። ስማ ጀበና። አቤት። እኔ የምልህ አንተ ለቡና ብቻ ነው የምታገለግለው? እሺ ጀበና ነው። ቆይ ቡና እኔ ላይ ቢፈላ ምን ችግር አለው? ምን ይሆናል? ምንም አይሆንም። ስለዚህ አንተ አታስፈልግም ነበር ማለት እኮ ነው። ዝም ብለህ ነው የምትሰራው እንዴ? ውበት የሚባል ነገር አለ እንዴ? ጥቁር እኮ ነው እና ታዲያ እና ጥቁር ከመቼ ጀምሮ ነው የሚያምረው ደግሞ እንዴ? ለምንድን ነው የሚያምረው? ቡናው ራሱ ጥቁር አይደል? ደግሞ ስንት ሰው ጥቁር ይወዳል? ማን ነው እስኪ ጥቁር የሚወድ? ጥቁር የምትወዱ ሰዎች አላችሁ እንዴ? በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ሕይወት ማለፉና ታሪካዊ የተባሉ አብያተ ክርስቲያናት በእሳት መውደማቸውን ማህበረ ቅዱሳን ቲቪ አስታውቋል። በምስራቅ አርሲ ሀገረ ስብከት በአሰኮና በሺርካ ወረዳዎች በንጹሐን ኦርቶዶክሳውያን ላይ ያነጣጠረ እጅግ አሳዛኝና አረመናዊ የሆነ ጥቃት መፈጸሙን የተነገረው። ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው ለተሰደዱና ለተቸገሩ ምዕመናን ደግሞ መጽናናትን እንመኛለን። ይሄ በርግጥ ማለት ነው በሃይማኖት እንደዚህ የሚመጣ ነገር ለነሱ ጽድቅ ነው የሆነላቸው። ይሄንን የሚያደርግ ግለሰብ ግን ከባድ ነው የሚሆነው ለሱ። ምንም አስተያየት መስጠት አልፈልግም በእንደዚህ አይነት ዙሪያ፣ በሃይማኖትም ሆነ በፖለቲካም ዙሪያ አስተያየት መስጠት አልፈልግም። ግን ልቤን ስለነካው ነው ቪዲዮን ያየሁት። ያሳዝናሉ። እነሱ መንገዳቸውን ያስተካክሉት። በርግጥ መንገዳቸውን እግዚአብሔር አስተካክሎላቸው ነው። መስዋዕት ሆኑ እኮ በቃ እነሱ ለሃይማኖታቸው መስዋዕት ሆኑ ማለት ነው። ስለዚህ ለሞቱት ወገኖቻችን ነፍስ ይማር እያለን ለቤተሰቦቻቸው፣ ለዘመድ አዝማድም ለወዳጆቻቸውም መጽናናትን እየተመኘን ምኞታችንን እንገልጻለን ማለት ነው። አስቴር ወረኛው እስቲ ምን ትለናለች? ዛሬም ተጋድሟል እትዬ፣ ዛሬም እትዬ ይጋደማል። አንቺ ምንድነው እትዬ በስንት ዓመት አንዴ ነው የሚመጣ። ዛሬ እንኳን ባይጋደሙ ምን አለ? ምን ልጁ ምን ሆኗል? እትዬ ምንም አልሆነ። ልጁን አሁን ድምጤላ ኖር ሊሄድ ነው እትዬ። ይነሱ ድምጤላ ይስሩ ልጅ ሙጫሊቱንም ያዙ እንዴ? ድምጤላ ኖር ሊሄድ ነው ካላስ እትዬ እኮ መጀመሪያ ቁርሱን ሰራሪ ቤቱን አጸዳርተሽ እትዬ እስከ ዛሬ ሲበሉ ኖሯል። ዛሬ እንኳን ባይበሉ ምን ይሆናሉ? እኔ ሰልፍ አይደለም ብለዋል እትዬ። በጊዜ ነው ፍጥምጥም አድርጌ ጨራርሼ መምጣት ነው የምፈልግ። ሊሄድ ነው እኔ አልቆይም።
እና ዛሬም ስራ አልሰራም ነው አዲ ዛሬ ሲጀመር ስራም የለን ኋላት ያደራ ልጁ እንዲው ጉንፋንም ነገር ይላል ሙጫሊቱን በስነ ስርዓት ያዙ እንዳያስለቅሱ ሚስት መታገባው ለምግብ ማብሰል አይደለም በቃ አጭር አማርኛ ሌላ ጋር አይደለም በቃ አብረህ ልትኗኗር በመኗኗር ውስጥ ግን መተጋገዝ በመተጋገዝ ውስጥ ግን ምግብ ስላበሰለች የበታችነት ሊሰማት አይገባም ይህንን ግን እንደ ውድድር አለማስቀመጥ በቃ መብቴ ነው አብስላ ጠብቃ መጠበቅ እንደሱ አይነት ስሜቱ ውስጥ አለመግባት ትሰራለች የውዴታ ግዴታዋ ነው ታመጣለ የውዴታ ግዴታ ነው ግን እሱን ውዱ ባሌ ዛሬ ሀብሀብ ጨመርክበት እንደ ደስ ሲል አስቤው ነበር ፎር ግራንትድ አለመውሰድ ምክንያቱም ስትገናኝ እኮ እሷ ምግብ እንድታበስልልህ አይደለም መታገባት ገባ ለምግብ አይደለም እኮ ምግብ ብዙ ምግብ ይሰራል ሰው አለ ምግብ አሁን አብዛኛው ሰው ሄዶ እዛችን ቦታ መንካት ይፈልጋል ያረገችው እኮ ያበሰለችው ኩክ ያረገችው ኦር ቤቷን ጽድት አርጋ የጠበቀችው እኮ ምድር ላይ በቃ ካሉት ቢሊየን ወንዶች ውስጥ ያዋጣኛል ትክክለኛ ነው ላለ እኮ ነው ብላ ለመረጠችው የምድር ላይ ለትልቁ ስጦታው እኮ ነው ይሄን ያረገችው ለምንድን ነው በግልባጭ የምትረዳው ይሄንን ወሬው ነው ያመጣብን እኔ መልሽ እንደምታፈቅረው ነገርሽ ግን ለነግረው ነበር ግን ሳስበው ቢቢለኝስ ብዬ ፈራሁት አረ በትነግሪው ችግር አልነበረ አንተን የመሰለ ወንድምን የሚተካ ቤስት ፍሬንድ እያለኝ መጡ ቀሩ ባክተዋቸው እንዴ ወንድሜ ወይ ጉድህን አልሰማ ባለፈው አብራህ የመጣችው ልጅ ከሌላ ወንድ ጋር መጣች ባለ ያማል በእናትሽ ንግባ ምንም አያመውም ትክክል ነው ያማል ንግባ ዝም በል ለገራ ከሌላ ወንድ ጋር ገባች ዝም በል አንቺ ንግባ በእናትሽ እንዴ አስተውስኩ አንቺ ባለፈው አይደለሽ እንዴ አንቺ ራሱ ካጂ መጣለች እንዴ ካሷ ጋር የመጣው ልጅ ደግሞ ሌላ ሴት ይዞ መጣ ኧረ እባክሽ እውነትም ያማል ልክ ነህ ሰላም ግጥም ያለኝ የግጥም ርዕስ ኦኦቴ ይላል ኦኦቴ እሷ እኮ አታምርም ባሏ ግን ቆንጆ ነው ብሎ ነው እሷን ያገባት ትኛለሽ አሉ ባምር አይደለም ወይ ያንቺ ባል በኔ ላይ ፈጦ መዋሉ አድርሱላት አባቴ እኔ ማግባት እየጠበቀ ህይወቱ አለፈ እናቴ ምንን ለመዳር ከተዘጋጀች በኋላ አጋጠማት ህመምና በእኔም ህመም ምክንያት ከተራዘመ በኋላ እሷንም በህይወት አጥቻለሁ ስለሆነም ከዚህ በኋላ የማግባት ሐሳቤን ትቼዋለሁ ስትል እንግዲህ ሀሊማ በሰይፉ ኦን ኢቢኤስ ላይ ቀርባ ተናግራለች ከዚህ በፊት ሳላገባ መውለድ ነው የምፈልገው የሚለውንም ሐሳብ ትቼዋለሁ ብላለች እንግዲህ ሀሊማ የማግባት ጉዳይ የብዙዎች ያድናቆቿ ፍላጎትና በጉጉት የሚጠብቁት ጉዳይ ነበረ አሁን ግን እሷ እንደዚህ አይነት ቁርጥ ያለ ምላሽ ሰጣለች ለማንኛውም በዚህ ውሳኔዋ ትቀጥላለች ወይ አብረን የምናየው ነው የሚሆነው እናንተ እዚህ ላይ ምን አይነት ታስባላችሁ ኮሜንት ላይ ጻፉልን የመረጃ ሌሎችን ድርሽ ማረጋችሁ እንዳትረሱ አዲስ ሆናችሁ ፎሎ አድርጉ መልካም ቀን እቺ ሴትዮ ግን ስለ ትዳር ሰይፉ ላይ ስንቴ ነው ያወራችሁ ትዳር እኮ ከእግዚአብሔር የሚሰጥ እኮ ስጦታ እኮ ነው እኛ ፈልገን የምንገባበት ወይ ፈልገን የምንወጣበት አይደለም በመጀመሪያ ትዳርን ስንመኝ እግዚአብሔር ሆይ የተባረከ ትዳር ስጠኝ በየእምነታችን መጸለይ ያለብን ነገር እንዴ እንደውም እኮ ከሌላው ይልቅ ትዳር ላይ ነው በደንብ መጸለይ ያለብን የምሬን እኮ ነው ተጋብተንስ ለምን እንፋታለን የተባረከ ትዳር እንዲሰጠን ከወዲሁ ጸሎት ማድረግ ነው እና ስለ ትዳር ማታወራበት ጊዜ የለም ሁሌ ሰይፉ ላይ ስትቀርብ ስለ ትዳር ነው የምታወራው በርግጥ ሰይፉም ይጠይቃታል አይ ነው ግን ያው እሱ የሚዲያ አቅራቢ ስለሆነ ጥያቄውን መጠየቅ አያቆምም መቼስ ግን እሷ የምትመልሳቸው መልሶች ደግሞ በጣም ከባድ ነው ለሌላ እንኳን ትምህርት የማይሆን ነው ለትውልድ እንኳን ትምህርት ይሆናል ይተላለፋል የሚባል መልእክት ነው ማስተላለፈው አሁን በዚህ ቪዲዮ ላይ ባቀረበችው ላይ መጀመሪያ መግቢያው ላይ እንዳቀረብኩላችሁ ልጅ ለምንድነው ማትወልጁ ሲላት እሱ የታለ አለች በዛ ላይ ደግሞ ቪዲዮን ሙሉውን ቪዲዮ ተከታትላችሁ ከሆነ ደግሞ ቬሎ ለብሳ ተነስታለች እንዴት ነው የሚሆነው ይሄ ደግሞ አሁን ያለባበሴ የመልስ ነው አለች ይሄ ለወጣቱ ትክክለኛ ትምህርት እያስተላለፈች ነው ብላችሁ ነው የምታስቡት
ይሄ እኮ ከባድ ነገር እኮ ነው። ትምህርት የሚሆንም ነገር አይደለም። ለልጆች አይምሮስ ምን አይነት ነገር ነው የሚቀረጸው? አሁን ቴክኖሎጂው እንደተስፋፋ ነው ታውቃላችሁ። ልጆች ይሄንን ማየታቸው አይቀርም። ምን አይነት ትምህርት ይሆናቸዋል? እስቲ ቀጣይ ያለውን ቪዲዮ እኔ እንግዲህ የምታዳምጡት ሆነ እሺ እንቅጩ ነው እናንተም ለህዝብ ንገሩልኝ። እቺ ሴት ይወዳታለሁ ወግድ አሬ ለውሳ እኔ ልውስ አይደለሁም ፍቅር ነው የለወሰኝ። እንዴው መውደድ እንደ ሙሐባ እንዴው ለውሶኝ ነው ልውስ አይደለሁም። ምን ይሞት አይደለም እንዴው ዝም ብለህ መተህ እንዴው አይንህ ፍጥጥ አድርገህ ወድጄሻለሁ ስትል አታፍርም እንዴ? ይሄ እኮ ከተማ አይደለም አንተ አገር። ይሄ እኮ ይኸውልሽ አይን ተጨፍኖ አይን ተፈጦ አይደለም የፍቅር ጉዳይ የልብ ጉዳይ ነው። ሲመቹኝ አክቲንግ ላይ ባልሰለሰለው ከሰብኩም ያለው ስለከሰባኩም አረቅመም እንስማው ሰው እየተጉደው ታይ በላይ ምን ይመጣል? አንተ ግን ይመጣል ጎበዝ እንዲህ ዝም ብሎ ፍጥጥ ብሎ ምን በቃ ወዲርኩሽ ሲል አረጅኝ አሬ ይሄው ከርፋፋ ወዲርኩ ያንዲው ቆሮ ተገላገልኩ ስለደሞ ሌላ ዲንቆሮ መጣ የመጣ አጣጣለው እሱንም ቢሆን ምን ይቻልኩ እስከዛሬ ልንገርሽ ካፌ ቀጥሬ የማላገኝሽ እኮ 20 ብር ለሻይ መክፈል ስላቀረ እንዴት ነው ታዲያ ላንቺ 20 ሽማግሌና 20 ሽማግሌ አበባ ልክም ይችላል? ወይ እንዴት ያሰብሽው? የጓደኛዬን ሽምግልና እንዴት እንደነበር ምንድነው ሐሳብክ? የኔ ሐሳብ 3 ሽማግሌ እንልካለን፣ እንጋባለን፣ እንዳቅማችን እንደልካችን እንኖራለን። በዚህ ከተስማማሽ ሽማግሌዎችን እንልካለን። ቆይ ለኔ 20 ሽማግሌ አትክራ? ቆይ ነው ወይስ ለኔ የ200 ሺህ ብር አበባ ደስቶብክ ነው? እንደዛ ነው የምታስበው? ለኔ 200 ሺህ ብር አበባ አይገባኝም? ላንቺ የሚገባሽ ፍቅር እኔ በመስጠት የምችለው ታዲያ የምታፈቅረኝ ከሆነ ለኔ 20 ሽማግሌ ነው ታዋቂ ሰዎችንም ጨምርበት። ትንሽ የ200 ሺህ ብር አበባ ላክልበት ቤተሰቦችን እናስደስት። ይሄን ብቻ እኔ አከራዮች እንኳን ማያውቁኝ ሰው አርቲስት ፈልገሽ ሽማግሌ ላክልኝ። ቆይ ፌስ ነው እንዴ ያልሽው አንቺ? ቆይ ሚሊዮነር የጠበስሽ መሰለሽ እንዴ? የቀን ሰራተኛ እኮ ነው የጠበስሽው ሴትዮ። መልእክት አለው ይሄ ነገር። እንግዲያውስ ለኔ እንደዚህ ማድረግ ከከበደክ እኔን ማግባቱን ረሳው። በነገራችን ላይ ይሄ ድራማቲክ ሆነ እንጂ መልእክት አለው። እውነቴን ነው የምላችሁ። ብዙ ሰው ፉክክር እየጀመረ ነው። ሽምግልና አይተው የኔ ሽምግልና ለምን እንደዚህ ያልሆነ፣ ለምን አበባ አልተላከም፣ ለምን እንደዚህ አልተደረገም፣ ፉክክር እየተጀመረ ነው። በነገራችን ላይ ያውን ሽምግልና ግን ሽምግልና ነው። እኔ እኮ በዛው ሰርግ ቢሆን ነው የሚሻለው። እውነቴን ነው። ግማሾቻቸው በእርግጥ እንደዛ እያደረጉ ነው፣ ግን ትክክለኛ ነው ብላችሁ ታስባላችሁ? ይሄ ባህሉን እንትን እያለ እያጠፋ የመጣ ነገር ነው አሁን እየታየኝ ያለው ማለት ነው። እኔ አልቀበለውም። ወጣት ነሽ ለምን አትቀበዩ ምናምን ልትሉኝ ትችላላችሁ። እኔ ግን አልቀበለውም። እውነት ይሄ እኮ በቃ የሆነ ኦቨር የሆነ ነገር እኮ ነው። እኛ ጋር የሌለ ነገር፣ ባህላችን ያልሆነ ነገር። በዛ ላይ ደግሞ ሰው ትዳሩን መመስረት ያልቻለበት ምክንያት ምንድነው? አሁን እንዳያችሁ ድራማ ላይ ለአንዷ ከተደረገ ለአንዷ መደረግ አለበት። ሚዲያው እንዳለ እኮ ተጠለቅልቋል እኮ። አንዳንድ ሰው እኮ አቅም ሳይኖረው እንኳን ተበድሮ እኮ የሚያደርግ ሊኖር ይችላል እኮ። ይሄ ለትዳራችን ጥሩ ነው ብላችሁ ታስባላችሁ? አንዱ ባደረገው አንዱ ጋር ይደረግ የሚባለው ነገር እኔ ተገቢ ነው ብዬ አላስብም። ቀጣይ እስቲ የአርቲስቷ አነጋጋሪ ጉዳይ ምን ይለናል? አርቲስቷ በርካቶችን ያነጋገረ ነገር በማህበራዊ ሚዲያ ላይ አጋርታ ብዙዎች በዚህ ሰዓት እየተቀባበሉት ይገኛሉ። ትናንት እሁድ ከቅዳሴ መልስ አርቲስት ማረማዊት አባተ በቲክቶክ ገጿ ላይ ያጋራችው መልእክት ብዙዎችን አነጋግሯል። አርቲስቷ በመልእክቷም ፒኤስጂን ብላ 300 ሺህ ብር እንዳሸነፈችና ይህንንም ብር ወደ አካውንቷ ማስገባት እንደማትችል እንዲሁም ለቤተ ክርስቲያን መዋል እንደማይችል ገልጻ ብዙዎችን ይህንን ገንዘብ ምን እናድርገው ስትል ለውይይት ጋብዛለች። ታዲያ ይህም ጉዳይ በርካቶችን አነጋግሮ በርካቶች ኮመንት እየሰጧት ይገኛሉ። ይህንን ጉዳይ እንዴት ትመለከቱታላችሁ? እናንተስ ሀሳባችሁን ኮመንት ላይ አጋሩ። የቤቱ የመጀመሪያ ልጅ ነኝ። አንዳንዴ ኃላፊነት ከተሰጠሽ ከእድሜሽ በላይ ትበስያለሽ። እድሜሽ ያንን ለማሰብ ደርሶ ሳይሆን ወይም ደግሞ ትልቅ ሆነሽ ሳይሆን የተሸከምሽው ኃላፊነት ትልቅ እንድትሆኚ ያደርግሻል። እኔ ቤቱ የመጀመሪያ ልጅ ነኝ። ከኔ በታች 5 ልጆች አሉ እና ትልቅ ኃላፊነት እንዳለብኝ ይሰማኝ ነበረ። የኔ መሰበር ታናናሾቼን ይሰብራል ብዬ አምን ነበረ እና በዛ ላይ ደግሞ የድሃ ልጅ ነኝ።
የገበሬ ልጅ ነኝ፣ የገጠር ልጅ ነኝ። በቃ ህይወትን ማሸነፍ እንዳለብኝ ለኔ እኔ ነኝ ያለሁት ብዬ ከፈጣሪ ጋር ፈጣሪ ነው የመጀመሪያው ፈጣሪ ነው። ከዛ ከፈጣሪ ቀጥሎ ማንም የለኝም ብለሽ የምትጠነክሪው መጠንከር የሆነ ህልምሽን እንድታሳኪ ያደርግ። ነገራችን ላይ ደስ የሚል ነገር ነው የነገረችን። አስቴር ወረኛው በጣም የምወዳት እኔ ትመቸኛለች። በጣም ቪዲዮቿን በጣም አድናቂዋ ነኝ። በጣም ነው የምከታተላት እና ስታያት ግን እንደዚህ አይነት ላይፍ ያሳለፈች ትመስላለች። እንደዚህ የገበሬ ልጅ ሆና የደሃ ልጅ ሆና ላትመስለን ትችላለች። ብዙውን ጊዜ ግን አስተውላችሁት ከሆነ ከክፍለ ሀገር የመጡ ልጆች ህይወታቸው ተለውጦ ነው የሚገኘው። ለምን መሰላችሁ? መሰረታቸውን ያውቃሉ፣ የመጡበትን ያውቃሉ። በዛ ቤዝ ህይወታቸውን መቀጠል አይፈልጉም። ስለዚህ ህይወታቸውን ለውጠው ተጣጥረው ቤትም አድርገው ለውጠው ላይፋቸው መኖር ነው የሚፈልጉት። እዚህ አዲስ አበባ ልጅስ እንዴት ነው? የደሃ ልጅ ሆኖ ካላደገና ካልተወለደ በስተቀር ያለበት ስትራቴጂ በቃ ሁሉ ነገር ተሟልቶለት ስለሆነ የሚኖረው ነገ የመለወጥ ሐሳብና ነገ ቼንጅ የማድረግ ሐሳብ የለውም። ከስንት አንድ ነው እንደዚህ አይነት ነገር የሚያጋጥመን እንጂ አዲስ አበባ ውስጥ የተወለደ ልጅ ቀብጦ የሚያድግ ልጅ ነው። የምሬን ነው የምላችሁ። ብዙን ጊዜ ስላየውኝ ነው። በህይወቴ ውስጥ የሚያጋጥመኝ ነገር ነው። ከክፍለ ሀገር የሚመጡ ልጆች አሁን ያሉበት ደረጃ ሌላ ደረጃ ነው። አዲስ አበባ ውስጥ የተወለደ ልጅ ደግሞ በቃ መካከለኛ ህይወት ወይ የሆነ በቃ ራሱን እንጃ ዝቅ ብሎ መስራትን ማለማመድ አይፈልግም ራሱን። ለምን እንደሆነ ግን አይገባኝም። ዝቅ ብለን ሳንሰራ ደግሞ መለወጥ እንደሌለ ደግሞ ማመን አለብን። ፋሚሊዎቻችን እኮ መካከለኛ ላይፍ ላይ ያሉ መካከለኛ ኑሮ ላይ ያሉ ሊሆኑ ይችላሉ አይደለ? ሀብትም አያወርሱም። ሀብትም መውረስ ማሰብም ራሱ የለብንም ቢኖርም ራሱ ማለት ነው። እና በሁለቱም ወገን ያለን ወጣቶች ራሳችንን መለወጥ መቻል እንዳለብንና ዝቅ ብለን ሰርተን ነገ ከፍ እንደምንል ማመን አለብን። አሁን እሷ እንደዛ ስለሆነች ነው እንደዚህ አይነት ላይፍ ውስጥ በርግጥ ላይፏን ጠለቅ ብለን ባናስብም ግን ፊዚካሊ ታስታውቃለች። ከሁላችንም ህይወት ጀርባ የሆኑ ችግሮች ሊኖሩ ይችላሉ። ግን እግዚአብሔር ይመስገን እንደምናያት ፏ ብላ ነው በቃ ህይወቷን ሚዲያ ላይ ተራርጣ እንግዲህ ያለውን ነገር አናቅም ሰርታ ለፍታ እየኖረች ነው አይደለ? እርግጠኛ ነኝ አሁን ያለችበት ደረጃ ጥሩ ይሆናል ብዬ አስባለሁ። ሀሊማ እስቲ ምን ትለናለች? ግን አሁን ሀሊማ እስከመቼ እንደዚሁ የምትቀጥል ይመስልሻል? ውበት ተረጋፊ ነው፣ ጊዜ ይሄዳል። ይሄ ዛሬ ውሳኔሽ ነገ ምን አይነት ነገር ይዞብሽ እንዳይመጣ ትገምቻለሽ? አሁን እኮ እንትን ባለፈው ቬሎ ለብሻል ነበር ሰይፉ ሞከርኩት። አሁን በራሱ እንዳገባሁ ነው ቆጥረው። ዛሬ ደግሞ መልሴ ነው እና ታዲያ እንደዛ አድርጌ በቃ አሁን ወደፊቱ ያረጀው ሲሄድ ምናምን ነገር እንደዚህ ኩንበንስ ደግስ እንደዚህ ነበር ምለብሰው ቬሎም ለብሻለሁ ምናምን እንደሱ እያረኩት ነው ያገናኘውኝ። ስለዚህ መቼ ነው የምትወልጂው ማለት ነው? ወይ ሰፊዬ ግን በእናትህ ወይ የት አለ እሱ ቬሎ ከለበሽ ዛሬ መልስሽ ከሆነ ቀጣዩ ምንድነው? ዝም ብሎ በቃ እንደዚህ በእንደዚህ እንደውም በእኔ እንዲጀመር አንዳንድ ሰው እንደኔ አላገባ የሚል ካለ ምናልባት የለም ግን ካለ እንደዛ ካለ እንደኔ እያደረጋችሁ ቬሎ እንዳምራችሁ እንድትለብሱ እንደዛ ለብሳችሁ ለመልሳችሁ ደግሞ እሱን እያለበሳችሁ በቃ ያገባችሁ እየመሰላችሁ ማለት ነው። እንደሱ እያደረጋችሁ እንድታስቀምጡ እየመከርኩ ነው። አንቀበልም። አይሆንም የምትሉ እኔ ይሄ ትክክለኛ ምክር ነው ብዬ አልቀበልም። እንዴ ምን ማለት ነው? እሱ ሳይኖር ካጠገቤ ምን ሮቦት ነው መንፈስ ነው ያለው? አብሬ ሳልነሳ አብሬ የተዳር አጋር ሳይኖረኝ ቬሎ ለብሼ ፎቶ የምነሳው ለምንድን ነው? ምክንያቱስ ምንድን ነው? እኔ ትክክለኛ እቺ ሴትዮ አግሬሲቭ እያደረገችኝ ነው። ስለዚህ ምንም አስተያየት ባልሰጥ ነው የሚሻለኝ። ለምን ለእናንተ ማቅረብ ያለብኝ ነገር ጥሩ ነገር ነው ብዬ ስለማስብ ከዚህ ውጪ ምንም ነገር ማውራት አልፈልግም። ስለሷ ሊዋሾ ሲስተም ምን ትለናለች? የተጣላ ሰው እንደው ስታስብ ተጣልተው ምን አይነት ድብርት ውስጥ ሊገቡ አውቀው ወሬ ሊያስቀይሩ ከዛ ሰርፕራይዝ። ምክንያቱም ለመሰራችሁ እነሱ ሰርፕራይዝ እናደርጋለን ብለው እኛ ቀድመን አልተጣሉም አውቀው ነው ምናምን ብለን ተናገርንባቸው። አሁንም አስቀይረው ሰርፕራይዝ ሊሉ የለም ሰርፕራይዝ ጋይስ ውሸት እንዳታሙ። እኔ የምላችሁ ነው ማለት ይታባታችሁ ሰይያችሁ
እኔ ባል ኖርማሊ ነግራቸው ነበር እነዚህ ኩሽኩሾች አሁን እኔ ይሰጥኛል አይወላችሁ እንዳትሳደቡ የፎርፎር ፋሚሊ ተናግሬያለሁ እንዳትሳደቡ እየሰማችሁ ነው ቢራቢሮ ፋሚሊ እንዳትሳደቡ እኔ እንደዚህ ያቀረው መጥቻ አቃጠርላችኋለሁ አውቀው ነው ዱባይ ሄዳል አላልኳችሁ ሰሞኑን ዱባይ ሄዳል እሷ ናት ያለችው ምክንያቱም ተባነነባቸው ጋይስ ሰርፕራይዝ ሊያረጉ ነበር ዱባይ ለሄዱ ነው ብያ አጣጣኩባቸው መጥቼ ዱባይ ነው ቀለበታችሁ ነው ደግሞ ዱባይ ቀለበት ያደርጋሉ አይደል ዱባይ ነው የት ነው ቀለበታችሁ ብዬ ነው ቱስ ያረኩት ዱባይ ከመሄዱ በፊት ቱስ ያረኩት ነው ያለው ጋይስ ማን ነው ያን ቱስ ያረጋው መጀመሪያ ዱባይ ለሄድ እንደሆነ ማን ነው ቱስ ያረጋው እኔ አይደለሁ ማን ነው ቱስ ያረጋው እኔ አይደለሁ ዱባይ ለሄድ ነው አዶን ያልኩት ያ ወይኔ ሄለን አሉ ጋይስ እግዚኦ ማርና ክርስቶስ ሄለን ማታናት ያወራችሁ እኔ ቀል ያለ እንደ ነገርኳችሁ ያላቀ ዱባይ ነው ቀለበታችሁ የት ነው ቀለበታችሁ ወይንስ ምናምን ብያላልኩም የዛን ቀን ጋይስ ከዛም እኔ ልክ እንዳወራው እኔ ውሸት እንደሆነ እንዳትለያዩ ስናገርባቸው ሜዷን ሰረዘችው ሰርፕራይዝ ሊያደርጉ ነበር ዱባይ ሄደው አሁን ደግሞ ጋይስ ጠብቁ እናንተ ተስፋ እንዳትቆርጡ ቁጭ ብላችሁ ጠብቁ ሊያሹ ምን አለች ያልኩት ነገር ይሄንን ጥሂን አባጨጓሬ እንዳታምኑ ለውዱ አክስቴ ሰይጣን ታስንቃለች የኔ አክስትማ ነገር ከፈለገች ማንንም ማሰማ የመላስሽ መርዘም የውስጥሽ ክፋቱ አፈራባሽ በይ አንቺ የሰው ከንቱ ማጣላት ፈልጎ ሰይጣን ነገር ቢያንሰው ውዱ አክስቴ እያለሽ እንዴት ይፈልግ ሰው የሁሉም ሰው አክስት በጣም ክፉ ናቸው ያንቺ ግን ይለያል ክፋት በለጥሻቸው አፈራባሽ ሸምስ ወጂ ሰላም አለይኩም ወአለይኩም ሰላም በእናትሽ የሆነ ነገር አንድ ነገር ላስቸግርሽ ነበረ ምን ነበር እዚህ ባንክ ቡክ ማለት ነው ፋይዳ ስላልያዝኩ ማስተላለፍና አልቻልኩም እና የሆነሽ ብር ነገር ካለ አበድረኝና በኋላ ምናምን ሳያይዝ ሰጣለሁ ሰውዬ ሂድና ማለት ነው ፋይዳ ዛ ወረፋ ጠብቀን ቢሆን አያይዘው እንጂ እኔ ጋር ብር የለም እንዴ ደንበኛ አይደለም እንዴ ሸምስ ደንበኛ ብትሆን እሺ የዘመኑ ፈለጣ ነው አሁን ገብቶናል አባቴ ፋይዳ ላይ ያስኩም ና ሂድ በቃ ሂድና አያይዝ ሂድና አያይዝ ሰማ እኔ እኮ ስማ ብሩ ላይ አካውንት ይከፈትበት የቡኩ ብቻ 50 ብር ነው ያለው ወይኔ ሸምሱ ቀለደበት እውነት ቀለደበት እችን ሜትር ግን ነገራቸዋለሁ እንዳትጠቀሙት ባለሱቆች ተጠንቀቁ እናንተ ጋም ሌላ ጉድ እንዳይመጣ እዚህ ሚዲያ ላይ የሚታይ ነገር እኮ ጥሩ አይመጣም እኮ ሲስፋፋ ሊያሾስ ደግሞ ምን አለችን መጀመሪያ የተናገርኩት እኔ ነኝ ዱባይ መሄዱን እንግዲህ መረጃ ከሁለታችሁም ደርሶናል ግን ከማን እንደደረሰ አናውቅም መጀመሪያ ማን እንዳስተላለፈ ቀጣይ ደግሞ አዲስ ነገር አለ እስቲ እንስማ ዜማን ወዷታል አዶናይ ዜማን ወዷታል ዜማ ይሄን ነገር ደግሞ ለማረጋገጥ ከፈለጋችሁ ዱባይ ያለው ከማን ጋር ከዜማ ጋር ባይዘዌ ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባጨጓሬ ነበረ ባጨጓሬ ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል ኪዳነ ምሕረት ነው ጋይስ ፎቶ አለ ውሸት በሚመስላችሁ ነው ገስት ላይ ይሄ ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው እያያችሁት ነው አለ ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ ገስት ላይ ቁጭ ብሎ ይሰማል የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት ይሄንን መጥፎ ባሪያ እንዳትለቁት እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አፍቶ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው እንደምታውቁት ቆሌ አልወደደው የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ የዛኔ አላልኳችሁ ገና ይሄ ነገር ሀብን ሲያደርግ ጋይስ ብያችኋለሁ አላልኳችሁ ብያለሁ አላልኩም ቤተሰብ ብለሽ ፈነል እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው ብያለሁ አላልኩም እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያለሁ አልኳችሁ ምክንያቱም አጉል እንደም ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል በውሸት ነው የሚያወራው እንግዲህ ፐርሰናሊ ባህሉ አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ አራት ሚስት አግብቶ አራቱን ልጆቹ ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን ድንጋይ ዶማ ራስ አዎ ቤተሰብ ይጫወታል ይችልም ልጅ ያለያገቱ ቢላይ ፋሚሊዎች ምን ትላላችሁ በዚህ ጉዳይ ተሳስቻለሁ ስሙ ቤተሰብ እኔ እንኳን አይለያዩ ቀለበት አለ ቤተሰቦቿን ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም አያችሁ ምን ያህል እንደሚፈልግ ቢራቢሮ ፋሚሊ አያችሁ ምን ያህል አብረው እንዳይሆኑ እንደሚፈልግ አያችሁ
ማድረግ ታውቁኛል ማንነት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ሶ ግን አረታ ጋይስ ስታሳዝን እዛውን ድንግጣ ብደርቅ አትቀርስ አረተው አለች። የአገሬ ልጆች አረተው አለች። የኔ እናት እንደዚህ በጣም ደንግጠሽ ትምትዩ ከፍቅርሽ ነው። አይኔ ይገባኛል። ግን የራስሽ መለከች ቢያንስ 2-3 ኤክሶች እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ጋይስ እኔ እንዳይለያዩ ለቅዱስ ገብርኤልም ለመድኃኒዓለምም ለሚካኤልም ተንበርክኬ እነግረዋለሁ እንዳይለያዩ። እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ልኩን ይገባል። የእነዚህ ሰዎች ነገር እንግዲህ አነጋጋሪ የሆነ ነው። በቀን በቀን አዳዲስ መረጃዎች ነው እየሰማን ያለ ነው። እኔ በበኩሌ ለማንም ክፉ አላስብም። ቢፋቀሩ ደስ ይላል። እግዚአብሔር ከፈቀደ ደግሞ ተጋብተው ልጅ ቢወልዱ ላይፋቸውን ቢመሩ ማንኛውም ህይወት የሚፈልግ ነገር ነው። ምንም አስተያየት አልሰጥም በዚህ ዙሪያ። አዳዲስ ነገሮችን ስንሰማ እንግዲህ አብረን የምንሰማ ይሆናል፣ ማቀርብላችሁ ይሆናል። አዳዲስ ነገሮች ሲፈጠሩ እግዚአብሔር ደግሞ ፍቅራቸውን ያዘልቃቸው፣ ቢቀጥሉ ደስ ይላሉ። የአዶናይ ማይንድም ደስ ይላል ማለት ማቹርድ ነው። በራስ ኮንፊደንስ አለው። ላይፉን እየኖረ ነው። አሁን እሱም ላይፉን እየኖረች ነው፣ እሱም ላይፉን እየኖረ ነው። ተማምነው ተለያዩ። በቃ ምንም ያን ያህል የሚያጨቃጨቅም ወይ ደግሞ በእነሱ ርዕስ ዙሪያ የሚያነጋግርም ነገር ኖሮ አይደለም። ያው አዲስ ነገር ከተፈጠረ አብረን የምናይ ይሆናል። ውዶችዬ እንግዲህ ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ፕሊዝ መጨረሻ ላይ አይታችሁ ላይክ ማድረጋችሁን እንዳትረሱ። ኤኒ ኮሜንት ካለ ደግሞ አስተያየት ስጡኝ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ፕሊዝ ሰብስክራይብ አድርጉ። አሁንም እንዲሄድ ሰብስክራይብ አድርጉ፣ ሼር አድርጋችሁ ወደ ሌሎች ቤተሰቦች እንዲደርስ አግዙኝ። ፕሊዝ ሄልፕ አድርጉኝ። ያው ደጋግሜ እንደዚህ መጠየቅ የለብኝም፣ ግን በፍላጎታችሁ በፈቃደኝነት ሰብስክራይብ አድርጋችሁ ሼር አድርጋችሁ ሌላም ሰው ጋር እንዲደርስ አድርጉልኝ። ዛሬ የነበረን ቆይታ ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ቻው።